እሰይ ተባረኩ። ብሩካን ናችሁ። ትንሽ ቀረን 200 ሺህ አስገቡ። ታብታቡን አድርጉ ቶሎ። እሺ ተባረኩ። እሰይ ተባረኩ። መስከረምዬ ተባረኪልኝ። ብሩክ ነሽ፣ ብሩክ ናችሁ። ቤቱንም በጊፍት ያገለግላችሁ ያላችሁ ተባረኩ። ዘመናችሁ ይባረክ። አንድ ጊዜ ታብታቧን 2000 በቃ 2000 እንሙላ፣ 200 ሺህ እንሙላት። 200 ሺህ በጣም ትንሽ ነው የቀረው። ዘመናችሁ ይባረክ። ጣቶቻችሁ ይባረኩ። እግዚአብሔር ይባርካችሁ። በእውነት ሎዚዬ ተባረኪ። ሎዚዬ ደግሞ ጠፍተሻል፣ በጣም ጠፍተሻል። ሀረግዬ ተባረኪ። ሎዛዬ ስትገኝ አንቺ ጠፋሽ። ተባረኩ። ብሩክ አዳችሁ። ሀረግዬ ተባረኪ። 200 ሺህ ዋው! ዘመናችሁ ይባረክ። ኤርሚዬ እኔ ጨርሻለሁ። ከዚህ በኋላ ማድረግ የምትችሉትን ሁሉ ፕሊስ ጋይስ፣ እሺ በቃ ያያችሁ ቶሎ አብረን እናገለግላለን። ቀጥሉ ወንድሞች፣ ተባረኩ። እንዴ ዝም ካላችሁማ እሺ በቃ ጋይስ ታፕ አድርጉ። እንዴ ታፕ ጋይስ፣ ኮፒ ሊንክ ሼር። ዞር ብሎ መሰለኝ። በቃ እሺ ዜድ ተባረኩ። ቆይ በቃ ብሩክ ቅድም የዘጋ አልመሰለውም እና ብቻውን እያወራ ነበረ። ብሩክዬ ጨርስ አንተ፣ በቃ ጨርስ። ተባረኩ ጋይስ፣ እንዳታቆሙ እሺ። ጸጋ ይብዛላችሁ። ብሩክዬ ማይክን ክፈት። እሺ ሊያይ እሺ። ሀሳቤን ሳልቋጭ ነበረ ላይቭ የተቋረጠው። ምናልባት ኤርሚ የምትለው ነገር አለክ ወንድምነት? የለም ብሩክዬ፣ በማነው ቤካ ሪፖርት እህትየው ጠርጥረሻል ማለት ነው። ሪፖርት አድርገውበት እንደሆነ እንትን ስክሪንሾት አድርጎ ልኮልኝ እኔ ቻርጅ ያልቆ ያኛው ሞባይል ላይ እንደው ብሎ የሚለው ሪፖርት አድርገውበት ነው የተዘጋው። እና ወንድምነት ስደውለትም አያነሳም፣ ቢዚ ሆኖ ይመስለኛል። ኤንዌይ ቤካ ጋር የተዘጋው ሪፖርት አድርገዋል ማለት ነው። አሁን በዚህ ምኑ ሪፖርት ይደረጋል ወንድሞች? ያው ስክሪንሾት አድርጎ ልኮልኛል። ኤርሚ ባይዘዌ እኮ የወንጌል አማኝ ነን የሚሉ የወንጌል አማኞች ያልሆኑ ይሄንን ስራ የሚሰሩም አሉ። አንዴ በትልቁ ሁንልን አንተ። በቃ ቀጥል እሺ ቤካዬ፣ ብሩክ ቀጥል። ያው ይሄን ቤት እንደዛ እንዳይሆን በጌታ ጋይስ ፕሊዝ ሳብታብ እናድርግ፣ ኮፒ ሊንክ ሼር እናድርግ። እዛ በቃ ዝም ብለን የምንሰማውን ስንሰማ ረሳ ነው መሰለኝ። ተባረኩ። ጸጋ ይብዛላችሁ። የሚገርም ነው። ሪፖርት አድርገውበት ነው ያዘጉበት። መቼም አሁን ይህንን አዶ ነው እኔ ኦርቶዶክሳውያኑም አይሆኑም ብዬ አይደለም፣ እነሱም ጭምር ይፈልጉታል ይሄንን። ያው በየአመቱ መልካም ወጣት በመጣ ጊዜ እኔ ከዚህ በኋላ ይህንን አርእስት አድርገን አንገባም። አሁንም ብርክዬ ከተናገረ በኋላ እናቆማለን። እኔ በጌታ የምለምናችሁ በተለይ ልበቅኖች የሆናችሁ በጌታ የምታምኑ ወንድሞችና እህቶች እንዲህ አይነት አርእስት አድርገው የሚገቡ ሰዎች ቤት አትግቡ። በእውነት ይሄን በማድረግ እስቲ በቃ እኔ እስከዛሬ ሰዎችን እንደዚህ ቤት አትግቡ ብዬ አላውቅም፣ ግን በደንብ እንደው የእውነት አሁን ዮናታን ሰዎችን ሙቱ ብሎ አለ ይመስላችኋል? ግን እንደው የእውነት ሰውን የመግደል አባዜ ይዞት ተጠናውቶት እንዲህ አይነት ስፒሪት በላዩ ላይ የሚሰራበት በጌታ ያመኑ ወንድሞችና እህቶችን ከልቡ ጸንሶ ልክ ኃጢአትን ከልቡ ጸንሶ ሰው እንደሚያወጣ እንደዛ አይነት የነፍሰ ገዳይነት መንፈስ የተጠናወተው ይመስላችኋል? እንደዛ ልባችሁ አመነ? እኔ ይቅርታ አድርጉልኝ እና አላምንም እንደዛ። ቃሉን ተጠቅሞት ሊሆን ይችላል። ቃሉን የተጠቀመበት ቅድሞ ወንድምነት ሲናገርበት ከነበረው አይነት አኳያ ነው። ለብሩክ ልስጣው። ጸጋ ይብዛላችሁ። ኮፒ ሊንክና ሼር ያደረጋችሁ እህትየው ሊያ የተባረኪ ኦልሞስት ወደ 24,000 ያደርሳችሁታል። ታብ ብቻ አድርጉት። አሁን በቃ 24,000 ከደረሰ ታብታቡን ብቻ በትልቁ ላይ
እዚህም ሪፖርት እንዳያደርጉ እንደ ቤካ ማለት ነው። አታውቅም እኮ እዚሁ ጌታ ይባርክህ ብሎ ሲሉ የነበሩ አሁን ደግሞ እጃቸው ለክፋት ሊዘረጋ እንደሚችል መጠርጠር ደግ ነው። ቅንነታችንን ሳንጥል ማለት ነው። እና ታብና ኮፒሊንግ ሼር ናርክ ጸጋ ይብዛላችሁ። ወንድምነት አንተ ቀጥል። የቅድሙን አይነት እስኪሆን እስኪ ቀይረው፣ እንደ ቅድሙ ቀይረው ብርኬ። አዎ በቃ እንደዚህ ሆነ። ይሄ ለታብታብ እኮ በቂ ነው። ኦኬ ቀጥሎ ወንድምነት። እሺ ጥሩ ሀሳብ ነበር ማለት ሰው ላይ ጥያቄ የፈጠረውን ነገር እኔማ ሙሉን ቪዲዮ ራሱ እኔ አልሰማሁትም። ስላልሰማሁ በቪዲዮ ላይ እንደዚህና እንደዛ ብሏል ብዬ እኔ አስተያየት አልሰጠሁም ስላልሰማሁት። የሰማኸው አንተ አሁን ደቂቃውን ሁሉ ጭምር ስለምትናገር በጣም 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 ማምንህ ቅን ወንድሜ ስለሆንክ ቀጥል። ቴንክ ዩ ጋይድ። ኦኬ እሺ ኤርሚዬ፣ ያው ይሄ ማርሴል ቲቪ ላይ ያለ ቪዲዮ ራሱ ርዕሱ የስንፍና አደጋዎች ያል ማናችሁም ሰዎች ዝም ብላችሁ ዩቲዩብ ላይ ሄዱና የስንፍና አደጋዎች ስትሉ የዮኒ ቪዲዮ ነው የሚመጣው። ከአንድ ዓመት በፊት ፖስት የተደረገ ነው። 200 ምናምን ሺህ ሰው አይቶታል። 400 ምናምን ሰዎች ደግሞ ኮሜንት አድርገዋል እና ኮሜንታቸውንም የሰዎቹን ለማየት ሞክሬያለሁ። ምናልባት እኔ ቪዲዮውን ሳየው በተለየ አረዳር ተረድቼው ከሆነ የሚል ስጋት ስላለኝ እኔ ኮሜንት ለማንበብ ሞክሬያለሁ። ሲባርኩት ተመልክቻለሁ እና 200 ምናምን ሺህ ሰዎች ተመልክተውታል ቪዲዮውን። እና ከምን አንጻር ነው እነዚህ ንግግሮች የተነገሩት የሚለውን መረዳት ነው እንጂ ሰው የሆነ ነገር የተናገረውን ሁሉ ሀሳብ ይዘን ቪዲዮ ምንሰራበት ላይ የምንገባ ከሆነ ትክክል አይሆንም በጭራሽ። ምክንያቱም ለምንሰራውም አገልግሎት እንቅፋት ስለሚሆን ማለት ነው። ኤርሚዬ እንዳለውንም ይሄን ርዕስ ይዘን መግባት የለብንም፣ አንቀጥልም በጭራሽም። ደግሞ ጠበቆችም አይደለንም፣ የሆነ አገልጋይ ጠበቃ አይደለንም። ግን በስህተት በሆነ መልኩ ቪዲዮ ሲሰራ ላይፍ ሲገባበት ግን ይሄ ትክክል አይደለም። አልሰማችሁትም ማለት ደግሞ ከኛ ይጠበቃል። የቅድሙን ድጋሚ ላሰማችሁ፣ ከዛ በምን ይሁንል በምን ትሞታል ያለውንና ጥቁር ጉንዳን ብሎ የተናገረውን አሰማችኋለሁ። የትኛው ደቂቃ ላይ እንደተናገረው ስለማቅ ማለት ነው። አንደኛው ምን ብሎ ተናገረ የሚል ነው። ለቃቃሚ ብሎ ተሳደበ ነው። እንዴት አንድ አገልጋይ ይሳደባል ነው ሲናገር። በጣም አስተውላችሁ ከሆነ የእሱ ንግግሮች ሁሉ አይደሉም። ለምሳሌ ለቃቃሚ ያለው ማን ነው? አባቱ ናቸው። ማንን? ዮናታንን አለኝ ብሎ ነው የሚናገረው አይደል? በምን ትሞታለህ የሚለው ማን የተናገረው? እናቱ ናቸው። ያው አሁን እንግዲህ አሁን ድጋሚ ላሰማችሁ እና ከዛ ሁለቱን ቪዲዮ ደግሞ ላሰማችሁ፣ ሁለቱን ሐሳቦች ማለት ነው። ትንሽ እንዳይረዝም ከ22ኛው ደቂቃ አሁን ይሄ ማስተማችሁ 22ኛ ደቂቃ ላይ ነው ያለው። እሺ እናንተም እንድሰሙት ማለት ነው። ከፍታችሁ ቦታው 22ኛው ደቂቃ ላይ ያው ስሙት። አሁን ይሄ ለቃቃሚ ብሎ ተሳደበ ተብሎ የተሰራው ቪዲዮ ነው። እኛ ሰዎች እኮ ልዩ ነን እኮ በተለይ ኢትዮጵያኖች። እዚህ እንዴትም አድርገን ባገረራሚው ኮሪጀንም ምንም አድርገን ይሁን የሆነ ነገር ተሳስቶ እንኳን አስተማሪው ከጻፈ አመጣው ነው ምንለው። ኤፍ ኮንስ ሰጠኝ አስተማሪው አመጣው አይደለም ኤፍ አመጣው አይደለም ኤፍ እንዲህ ብላችሁ ጻፉ። ስንፍና ውጤቱን እንጂ ውጤቱ የሚገኝበትን መንገድ አይፈልግም። ውጤቱን ይፈልጋል። ይሄ ማምጣት ይፈልጋል። ማጥናት ግን አይፈልግም። ሀብታም መሆን ይፈልጋል። መስጠት ግን አይፈልግም። ሀብታም መሆን ይፈልጋል። ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም። ካልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል። ሰክሰስፉል መሆን ይፈልጋል። የተለያዩ ጉዳዮች በህይወቱ እንዲሆኑ ይፈልጋል። ነገር ግን ቁጭ ይላል። እግዚአብሔር ከሰነፎች ጋር ብረት የለም። እግዚአብሔር ህብረቱ፣ እግዚአብሔር ኪዳኑ እግራቸውን ከፈቱ እጃቸውን ካጸኑ ሰዎች ጋር እግዚአብሔር የሰነፎች አምላክ አይደል። እግዚአብሔር ትጉዎች አምላክ። እግዚአብሔር ትጉዎችን ነው የሚባርከው። እንዲህ ብላችሁ ጻፉ። ስንፍና አጉል ተአምር ይፈጠራል ብሎ ይጠብቃል። በተለይ መጽሐፍ ሲናገር በልጅ ልብ ውስጥ ስንፍና ታስሯል፣ በህፃን ልብ ውስጥ ስንፍና ታስሯል እንደሚል አስታውሳለሁ። አባቴን ስለ ስንፍና ሳነሳ ሐዋሳ ከተማ አባቴን ልጠይቅ ሄጄ በክረምት አብሬው ወክ እያደረግን የሄድን ከስራ ቦታ ወደ ቤት ሜዳ ላይ ስንደርስ አንድ ሀሳብ መጣልኝ። አንድ ተአምር ይፈጠራል የሚል ሀሳብ መጣልኝ። እዚህ ጋር ሳይክል ወድቆ ባገኝ ሰልኩት። ያለኝን ነገር አረሳውም። አባቴ ረዥም ነው እንደዚህ ያለ
ለቃቃሚ አልሰማችሁም ያልኩት ለቃቃሚ ለቃቃሚ ማለት ሜዳ ነው። ሐዋሳ እንደው በዛ ጊዜ ሁሉም ሳይክል ይነዳል። ይሄ ምን ስለሆነ ነው? ቆይ ሳይክል ወድቆ ሜዳ ላይ የማገኘው እዚህ በመዳ ስንፍና አንድ የሆነ ተአምር ይሆናል ብሎ ይጠብቃል። እኛ ቤት አንድ የሆነ ተአምር ይሆናል። በእኛ ቸርች አንድ የሆነ ተአምር ይሆናል። በእኛ ጉዳይ አንድ የሆነ ተአምር ይሆናል። አይሆንም፣ አይሆንም። ምን ማለት እንዴት አይሆንም? አይሆንማ፣ አይሆንም። ውሃው እንደ ግድግዳ የቆመላቸው ሰዎች የተንቀሳቀሱ ሰዎች ናቸው። ቢያንስ መንቀሳቀስ አለብህ። ቢያንስ ከአንተ የሚጠበቀውን ነገር ማድረግ አለብህ። እጅን አጣምረህ እግዚአብሔር ሲሞን የሚሉት አይነት ጠንቋይ አይደለም። ሰው ለማስገረም ብሎ አንዳች አያደርግም። ቤት ወድቆ ባገኝስ ብላችሁ እየጠበቃችሁ ያላችሁ ቤት ወፍ። እሺ አሁን ለቃቃሚ የሚለው ንግግር ከዚህ መሀል የተቆረጠው ከንግግሩ በፊት 2 ደቂቃ ከዛ በኋላ 2 ደቂቃ አሰምቻችኋለሁ። ሰነፍ ሰዎች በባዶ ተአምር ይፈጠራል ብለው ያምናሉ። አምናላችሁ ካላችሁ እንደዚህ አይነት ሰዎች በቃ ሰነፍ ሰዎች አላችሁ፣ ማሰሩ ሰዎች አላችሁ፣ እጃችሁን ያለሰለሳችሁ። ማን ነው ታዲያ ለቃቃሚ ብሎ የተናገረው? አባትየው ናቸው። ማንን? ዮናታንን አሉኝ እኮ ነው ያለው። አባቴ ረጅም ነው አለ። ጎንበስ ብሎ አየኝና ለቃቃሚ። ለምን በባዶ ሜዳ እዚህ ጋር ብስክሌት ወድቆ ባገኝስ ብሎ ተናገረ አይደል? አሁን እዚህ ትምህርት ላይ እዚህ ንግግሩ ላይ የትኛው ነው ስህተት የሆነው? የትኛው ነው ትክክል ያልሆነው? ትክክል ያልሆነው ሰነፎችን ነው እየተናገረ ያለው። ስሩ እኮ ነው ምንድነው? በባዶ ሜዳ ተአምር የምትጠብቁ ሰዎች እግዚአብሔር ከሰነፎች ጋር ኪዳን የለውም ነው እያለ ያለው። ተንቀሳቀሱ ነው እያለ ያለው። ስሩ ነው እያለ ያለው። አሁን እዚህ ንግግር እዚህ ትምህርት ላይ እንከን አለው። አሁን ምንድነው እሱን እሺ ልጅ ሐሳቡን ሲጨርስ ቪዲዮ ላሰማና ሐሳቤ መጨረሻ ላይ እንናገር። ሁለተኛው ንግግሩ ምንድነው? በምን ትሞታለህ የሚለው ንግግር ነው አይደል? እሱን ላሰማችሁ 47ኛው ደቂቃ ላይ ሄዳለሁ ማለት ነው። አሁን ያሰማችሁ እስማት ከፈለጋችሁ ዩቲዩብ ላይ ሂዱና የስንፍና አደጋዎች ብላችሁ ጻፉ። ቪዲዮ ይመጣል። 22ኛው ደቂቃ ላይ ስታረጉት እኔ አሁን ያሰማሁትን ትሰሙታላችሁ ማለት ነው። አሁን 47ኛው ደቂቃ ላይ ሂጂ ደግሞ ላሰማችሁ። ስንት አልኳችሁ? 47 ኦኬ 46 እሺ 47ኛው ደቂቃ ላይ ላርገውና እንስማው። እሺ ይኸው አሁን 47ኛው ደቂቃ ነው። 47 ከ03 ሰከንድ ማለት ነው። ሐሳቡን ስሙት፣ ምን እንደሚል በደንብ ስሙት። ቀላው ነው ምንም ይሁን ነው ካልከኝ ሳነፍስ አሁን ይህንን ቀን በእሑድ ቀን ማስተማር ትክክል ነው? በጣም ትክክል ነው። እጅግ በጣም ለመሰለ ወዳጆቼ፣ እኔ ሁልጊዜ እዚህ ያላችሁ ወጣቶች በደምብ ስሙ፣ አገልጋዮች፣ እኔ ሁልጊዜ ሳስተምር እናንተን እያሰብኩ ብቻ ለማስተምረው። እኔ ማስተምረው ማርሲል ቴሌቪዥን የማይታይበት የገጠር ቀበሌ የለም። ቁጭ ያለ ብዙ ኢትዮጵያዊ አለ በየገጠር ከተማው በየክፍለ ሀገሩ ይሰማል። ቁጭ ብሎ ማታ ማታ ይሰማል። ይሄን ትምህርትማ አባትየው ከፍ አድርጎ ነው ያሰሙት። ከፍ እናትየው ከፍ ምን ነው ጌታ ሰነፍ ባሎች ጠዋት ከቤታችሁ ወጣችሁ ልክ ወጧ እንዳማረላት እንደሚከራይ ሚዜ ማታ አመሻሽ ላይ ለሀገር ስትዋደቁ እንደነበር አስመስላችሁ ገና ከውጭ ስትገቡ ጓምቱ
ምን እንደሰራችሁ እንዳትጠየቁ ሪፖርት እንዳታቀርቡ ጓ ምናምን ብላችሁ እስቲ ደክሞኛል ልረፍበት ካለ ሰዓት በኋላ ራሱ ቲክቶክ 5 ሰዓት ያህል ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። ሰነፍ ሰው አምላክ ነው። የተሻለ አማራጭ ካገኘ በጨረታው ይገደድ። እናቴ አንድ ጊዜ እንደዚህ ያልኳት ራሴን አጠፋለሁ አልኩ ፈንዲ። አሁን በደንብ ስሙት። እንግዲህ አሁን 47ኛው ደቂቃ ላይ ነው ያደረኩት። ከዛ ስለ ምንድነው እያስተማረ ያለው? ስለ ሰነፍ ሰዎች ነው እና ባህሪያቸውን እያሳየን ያለው። አሁን ሰነፍ ነበርኩ ብሎ ነው እያወራ ያለው። እናቱን ምን አላት ዮናታን? እስኪ እንስማው። ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንላች? በምን? በመርዝ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ? የኔ እናት አልቆየም አለች። እንዴ ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋው፣ አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ ሞታለሁ እያላችሁ ቤተሰቦቻችሁ ብታስጨንቁ ምን አለበት ሞቱ? ችግሩ እኮ አትሞቱ። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። እግዚአብሔር የቢዝነሱን መሪ ሊሰጥህ ይፈልጋል። ሊያስጨብጥ ይፈልጋል። እግዚአብሔር ምስክሬን እመነኝ። ይኸውልህ የሸጥከውን አይነት አይደለም ከሱ የሚበልጥ እግዚአብሔር አሳልፎ ይሰጣል። የተበላሸብን አይነት አይደለም ኒው ሞዴል እግዚአብሔር ይሰጣል። አንተ ዛሬ የእግዚአብሔር መንፈስ እዚህ ቤት እንዳለ የምታመን ከሆነ አሜን። እሺ አሁን 47ኛው ደቂቃ ላይ ነበር ያደረኩት። ከዛ 50ኛው ደቂቃ ላይ አቆምኩት። አሁን ይሄ ነው ንግግሩ። ምን የሚል ንግግር ተናገረ? ሁሌ እናቴን እሞታለሁ እያልኩ አስፈራራት ነበር እና ምን አለችው እናቱ? በምን ይሁንልህ? በምን ይሁንልህ? አሁን ከስንፍናው የተነሳ ነው እንዲህ ይሁንልኝ። እንዴ ያላችሁ እኮ በጣም ብዙ ሰዎች አላችሁ። ባል ሁናችሁ ባል መሆን ያልቻላችሁ የላችሁም። ሚስት መሆን ያልቻላችሁ የላችሁም። ልጆች ሁናችሁ ቤተሰቦቻችሁን ያማራችሁ የላችሁ። ከስንፍናችሁ የተነሳ ማለት ነው። እንደዚህ አይነት ሰዎች የለንም። ምን አለችው ታዲያ እናቱ? በምን ይሁንልክ? እንዴ ተነስተህ ስራ። አዎ በምን ይሁንላችሁ? መሞት ነው የምትፈልጉት? በምን ይሁንላችሁ? ተነስታችሁ ስሩ እኮ። እንዴ ተነስተህ ስራ። ቁጭ ብለህ ታማርራለህ። እንዴ እናትን አባትን የምታሰቃይ ማለት ነው። አሳድገው ካልኩ አስተምረው ካልኩ አው ሸክም ይሆናችሁ ሸክሞች የሆኑ ማለት ነው። ሸክሞች የሆኑ አስተማሩ ካሳደጉክ ይኸው 40 ዓመት ሞልታል። ዛሬም ግን የእናት ትከሻ ላይ ነው ያለ። ከዛ ትመጣና እንደዚህ ካላረክሽልኝ እሞታለሁ ትላታለህ። እንደዚህ ካላረክሽልኝ ሙቼ ይገኛል ራሴን አጠፋለሁ ትላለህ። ስለነዚህ ሰዎች እኮ ነው እየተናገረ ያለው። በጣም ብዙ ቤተሰቦች ይሄን ነገር ሲሰሙ አዎ የኔ ልጅ ትላላችሁ። የኔ ልጅ ትላላችሁ። እናንተ አግብቶ ወግ ማረግ ያሳየኛል ብላችሁ ተጠብቃላችሁ። እሱ ከናንተ ዛሬም የመቃሚያ ይቀፍላል አይደል? መጥቶ 200 ብር ካልሰጠሽኝ ሙቼ ካልገደልኩሽ ይላል እናቱ። ከዛ ደግሞ መጥቶ ያስፈራራታል እናቱ። በቃ ጠፋልሻለሁ ሙቻር እንዴ ወዳጄ በምን ይሁንልህ? እናቱ እኮ ትክክል ናቸው ዮናታን። በቃ ምርር አላቸው አይደል? በምን ይሁንልህ አሉት። ይሄን ነው እኮ እየተናገረ ያለው። በቃ ይሄን ነው እየተናገረ ያለው። የተናገረው ይሄ ሐሳቡ ይሄ ነው። እንደው የተናገረው ንግግር እንደው ጠነከረ ሌላ አማርኛ ቢመርጥ አገልጋይ ነው። እሱ ሌላ ጉዳይ ነው። ግን ከምን አንፃር ነው ይሄ ንግግር የመጣው አይደል? ምንድነው የትምህርቱ ሐሳብ? የትምህርቱ ሐሳብ ምንድነው የሚለውን መረዳት ያስፈልጋል። በተለይ ደግሞ እንደው አገልጋዮች ከሆነን ማለት ነው። እንደው የእውነተኛ አገልጋዮች ከሆነን
ከጥላቻ ነፃ ሆነን እያገለገልን ከሆን ይሄን መረዳት በጣም ቀላል ነው። ሰው ሞቲቭ ራሱ እኮ ይመለከታል። እንደው ንግግሩ አሁን ለምሳሌ የተናገረው ንግግር የሚያስቀይም እንኳን ከሆነ ከምን ሞቲቭ ተናገረው ይባላል እኮ። ብዙ ነገር እኮ ተመልክተን አንድን ነገር ርዕስ አድርገን ስንገባ መግባት ያለብን አይደል? ከምን ሞቲቭ ነው የተናገረው? እንደው ደሃና ሰነፍ እንደው በጥይት መገደል አለባቸው የሚል ሐሳብ ነው ያለው ሐሳብ አይደለም በጭራሽ። እንደው ስንፍናን የምታበረታቱ ወይ ሰነፎች ካሉ ናችሁ በስተቀር እናንተ ራሳችሁ አይደል? ወይ ሰነፎች ወይ ስንፍናን የምታበረታቱ ካልሆነ በስተቀር እንደዛ ካልሆነ በስተቀር እዚህ ትምህርት እዚህ ንግግር ላይ መጀመሪያ ኮት ያደረገው የማንን ሐሳብ ነው? የእናቱን ሐሳብ ነው። ምን አሉት? እሞታለሁ ሲል በምን ይሁንል? አሁን 40 እና 50 ዓመት ወይ ደግሞ 30 ዓመት ሆናችሁ እናታችሁን የምታማርሩ አላችሁ። አዎ በምን ይሁንላችሁ? ይሁን ያልኩት እሺ፣ በምን ይሁንላችሁ? ተነስታ አሰራ የእናትህን መቀነት ከምትፈታ እናትህን ከምታስለቅሳት አሳደገች እኮ እዚህ እድሜ ድረስ አደረሰች። ከዛ በኋላ በስተርጅና እድሜዋ እሷ ላይ ዛሬም ሸክም ነህ አንተ። ሸክም ነህ እናት ላይ ማሳረፍ ሲገባ ማለት ነው። ሸክም ነህ። ከዛስ ታስፈራራለህ ደግሞ መተህ ማለት ነው። ታስፈራራታለህ። እገልሻለሁ ትላለህ ወይ ደግሞ ሞትልሻለሁ ትላለህ። ሁለቱም ማስፈራራት ነው። ካልሰጠሽኝ እገልሻለሁም ካልሰጠሽኝ ሞትልሻለሁም ያው ነው። ሸክም የሆናችሁ ሰዎች ማለት ነው። ይሄን ነው የተናገረው። ሶስተኛው ደግሞ ሐሳብ ደግሞ ላሰማችሁ። ደሃ ማለት ጥቁር ጉንዳን ነው የሚለው ንግግር ደግሞ ተቆርጦ ወጥቷል። ደግሞ እሱ እስኪ እንስማው። ምንድነው ያለው የሚለውን እሱን ደግሞ 53ኛው ደቂቃ ላይ ላርገውና ላሰማችሁ። እንደው ከዛ እኔ ተሳስቼ ስሰማው ይሁን ምናልባት በተሳሳተ መንገድ ሰምቼው እንኳን ነግሮኛላችሁ፣ ችግር የለውም። ግን እስኪ 53ኛው ደቂቃ ደግሞ እሱኛውን ከማሰማት በፊት ዮኒ ምን ነበር ያለው? አስተዳደጉ ላይ እንዴት ነበር ያለው? ምን አልከኝ? ሶሪ የዮኒ አስተዳደጌ እንዴት ነበር ነው ብሎ ያለው? ከዚህ በፊት ሲናገር የሰማችሁት ካላችሁ እንዴት ሆኖ ነበር ያደኩት ብሎ ያለው? ተሞላቅቄ ተንደላቅቄ ናም ነገር ነው ያደኩት ነው ብሎ ያለው አይደለም። በጣም እኛ ቤት በኬክ ነበር ጮት የነበረው በልጅነቴ። ኬክ እየተቦካልኝ ጥሬ ስጋ ፊት ለፊቴ እየተነጠፈ እየተረማመድኩበት እንደዛ ነበር እድገቴ ነው ብሎ ያለው። ከዚህ በፊት የነበረ ህይወቱን ሲናገር ከየሰማችሁ ማለት ነው። አስተዳደጌ እንዴት ነበር ነው ብሎ ያለው አይደል? በጣም ተቸግሮ ተርቦ አያውቅም፣ አልተናገረም። ያ ኦኬ እሺ ኦኬ ወንድምነት እሺ ቀጥል። ቴንክ ዩ ወንድምነት ቀጥል ብሩኬ። እሺ ቀጥሎ ያለውን ሐሳብ ላሰማና ከዛ ሐሳቤን ልቋጭ። ከዛ ምናልባት ወንድሞች የሚሉት ካለ እንሰማና ወደ ሌላ ሐሳብ አንቆይም። እንደዛ የተደስ ላይ ብለናል። በቃ የምንሰራው ስራ አለ። በእግዚአብሔር ቃል ላይ የተነሱ አደገኛ ትምህርቶች፣ የተረገሙ ትምህርቶች አሉ። እሱን እያፈረስን ነው የምንቀጥለው። እሱን እያፈረስን እንቀጥላለን። አሁንም ድጋሜ ቅድም እንዳልኩት ዮናታን አይሳሳትም፣ ተሳስቶ አያውቅም፣ ፍጹም ነው እያልን ነው አይደለም። የተሰራበት ቪዲዮ ግን እዚህ ቪዲዮ ላይ ትክክል አይደለም። ትምህርቱን ሳሰሙት ነው በቃ መስማት ይፈልጋል። ደግሞም ደፋር መሆን የለብንም። አንዳንዴ እኮ ዝም ብለን ደፋር መሆን የለብንም አይደል? ማስተዋልም ደግሞ ይፈልጋል። በጥላቻ መሆን የለበትም። እንደዛ ካልሆነ በስተቀር በቃ መስማት ይፈልጋል። የሆነ ሰው ሐሳቡን ለማግኘት ቀጣዩን ሐሳብ ላሰማችሁና በቃ እናንተ ፍረዱ። ተሳስቼ ከሆነ ደግሞ እኔ ታረማለሁ። ስረዳው ትምህርቱን ስረዳው ተሳስቼ ከሆነ እኔ ታረማለሁ፣ ዝግጁ ነኝ። እሺ ቀጣዩን ሐሳብ ላሰማችሁ።
አትጠራጠሩ። ምክንያቱም እግዚአብሔር ቃል ኪዳን ያለው ከሰነፎች ጋር አይደለም። እግራቸውን ከፈቱ ክንዳቸውን ካበረቱ ሰዎች ጋር እግዚአብሔር ኮቨነንት አለ። የምን ኮቨነንት አለ መሰለህ? የመባረክ ኮቨነንት አለ። አሁን ያልኩ ያሉት መሰለህ ስራ ነው። ስራ 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 ይቺን ሀገር መድኃኔዓለም ሊባርካት ነው። አንተ ደግሞ ስም በረከት ብቻ ሆኖ እንዳታል። ስራ ስራ ጌታ ይባርከኝ። ስንፍና ጻፉ። እግዚአብሔርን በሰው መገምገም ነው። እግዚአብሔርን በሰው መገምገም ነው። ትክክለኛው ነገር እኮ ሰው ነው በእግዚአብሔር የሚገመገመው እንጂ እግዚአብሔር አይደለም በሰው የሚገመገመው። አሁን አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሉን ቻይነት፣ አድራጊነት፣ የጸሎቱ መልስ፣ አባትነት ምናምን የምንገመገመው በሰው ነው። በጣም ሰነፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው። እንትና ይኸው አይቷል ይላል ይተዋል ይላል። እኔ ድሮ ቤተሰቦቼ በአንድ ወገን አሁን በደንብ ስሙት። እኔ ድሮ ብሎ ነው የተናገረ ያለው ስለራሱ እያወራ ነው። ለቤተሰቦች ያለ አሁን እዚህ ሐሳብ ላይ ምን እንደሚል በደንብ አሁን ድሃ ጥቁር ጉንዳን ነው የሚለው ንግግር ከዚህ ቀጥሎ ነው የሚመጣው። ከምን አንፃር ተናገሩ? ለምንድን ነው ይሄን የተናገረው የሚለውን ስሙት። እኔ ብሎ ነው ስለራሱ ማውራት የጀመረው። 10 ሰከንድ ወደ ኋላ ልመልሰው። 10 ሰከንድ ይኸው ስሙት። አሁን ታናፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው። እንትና ይኸው አይቷል ይላል ይተዋል ይላል። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን አይልኩም? ለምን ይልካሉ? ለቆይ ለምን እንደሚልኩት አሁን ሲገባ ይለቃ። ለምን እንደሚልኩት ለምን አይልኩም? ለምን አይልኩም? ዘመዶቼ ለምን ይልካሉ? ውጪ ናቸው። ራስ ሰፈር ላይ ራሱ ሳወራ የፋዘር ወንድሞች ውጪ ናቸው ነው። ፋዘር ራሱ ውጪ ሆኗል። ወደ ጌታ ሄዷል። ልፈልግ ሰነፍ አይቀይም። በጣም የሚቀይመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀይምም። ሀብታም እኮ ሰው አይቀይምም። ድሃ ጥቁር ጉንዳን ከያዘ አይለቅም። ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና። ጻፉልኝ ይቺን ጉዳይ ስንፍና ጻፉ። ወደ ልጆች የሚተላለፍ በሽታ። እሺ አሁን የተናገረውን አሰማዋችሁ። ድሃ ጥቁር ጉንዳን ነው የሚለውን ንግግር ተናግሮታል አይደለ? ዮኒ ከምን አንፃር ተናገረው? ቁጭ ብሎ ሰነፍ ነው ቤተሰቦቹ ውጭ ስላሉ ብቻ ለምን አላኩም ብሎ ጠምዶ ያዛቸው። እሺ ጉንዳን ሲይዝ አይለቅም አይደል? ጉንዳን ያዘ፣ ከዛ ጥቁር ጉንዳን ማለት ነው። ከዛ ስትነቅለው እንኳን ተቆርጦ ይቀራል። ልክ እንደዛ ይሄ ሰነፍ የሆነው ሰውዬ ምንም እኮ ባላረጉት እኮ ነው። እነማ ውጭ ያሉ ሰዎች ገንዘብ ስላላኩ ጠምዶ ይዛቸዋል ነው እኮ ሐሳቡ። የዚህ ትምህርት የዚህ ቪዲዮ መልእክት ይሄ እኮ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ጴጥሮስን ሰይጣን አለው አይደል? ጌታችን ኢየሱስ ክርስቶስ እየተሳደበ ነው ጌታ እየተሳደበ ነው ጌታ። ማን ነው እስኪ አሁን ጌታ እየተሳደበ ነው ሊለኝ የሚችል ሰው አለ? ሚለኝ ሰው አለ? ምንድነው ታዲያ የዚህ መልእክት ሐሳብ ምንድነው? ሰነፍ ሰዎች ቁጭ ብለው እጃቸውን አሳምረው አይሰሩም። ገንዘብ ስላልተላከ ወይ ደግሞ ስላልረዳው ጠምዶ ይይዛል። በቃ ይሄን እኮ ነው እያለ ያለው።
እንጂ ድሃ ጉንዳን ነው እያለ ነው ያለው። ድሃ ጥቁር ጉንዳን ነው እያለ እየተሳደበ ነው ያለው። ምሳሌ እኮ ነው የተጠቀመው። ልክ ጥቁር ጉንዳን ከነከሰ አይለቅም፣ ልታነሳው ስትሞክር ተቆርጦ ይቀራል። ሰነፍ ሰውም እንደዛ ነው እያለ ያለው እኮ ሀሳቡ። ንጽጽሩ እሱ እኮ ነው። ንጽጽሩ ምንድን ነው? ሰነፍ ሰው የራሱ ባልሆነው ስላላኩለት ስላላገዙ ከኔ ጋር እኔ ሹፌር እሷ ረዳት ሆነ ፊቷን በጨርቅ ሸፍና አዲስ አበባ ብላለች። ከዚህ ከቴሌባር ደግሞ ሐዋሳ ሻሸመኔ ብላለች። ብሎም አንድ ጊዜ ትራፊኩ አስቆመን፣ ትርፍ መስለው አስቆመን አይደል? ማይኩን ለሷ በሰጣት ደስ ይለኛል። ምን አለሽ? ትራፊኩ አስቆመንና ምን አለሽ? ንገረችው። ትርፍ ነሽ ሲለኝ አይደለሁም ረዳት ነኝ ያልኩት። እሺ ወደ እኔ ዙሪና ታርጋውን ንገሪኝ። ታርጋውን ሳታይ ታርጋውን ንገሪኝ አላት። ከዛስ 23961 ስለው ለቀቀል። 23961 ስለው ለቀቀል ብላ ነገረችው። የመኪናችንን ታርጋ አሁን አለርሶ ይመጣና ሚስት በዚህ ቤተክርስቲያን ይለያል። ምን አይነት ስራ ይምጣልላት? ምን ይምጣል? ከአንተ ጋር የሚሄድ ስራ ምንድን ነው? እስቲ ማለት ጸዳ ፈታ ለቀቅ ብለህ ጸዳ ያለ ስራ ምን ጸዳ ያለ ስራ? ጸዳ ያለ ኪስ ይዘህ ምንድን ጸዳ ያለ ስራ ምትል? ምንም ይሁን ለምን ትርፍ ጊዜ አይሆንም ስራ እንጂ። ይኸው እዚህ ጋር የምታዩት ፖል ወንድማችን አሁን ተመልከቱ። ስለራሱ ተናገረ፣ ምን አይነት ስራ ይሰራ እንደነበር። ከዛስ ባለቤቱም አብራው ትሰራ እንደነበረ፣ ረዳት ሆና ትሰራ እንደነበር ተናገረ ስለራሱ። ቀጥሎ ደግሞ አንድ ሰው ከመካከል ያስነሳል፣ ምን አይነት ስራ ሲሰሩ እንደነበርና አሁን ያሉበትን ደረጃ ማለት ነው። እኚህ ሰውዬን ደግሞ ስሟቸው። ፖል እንጀራ አከፋፍላል አይደል? ሊስትሮ ሰርተሃል፣ ዘበኝነት ሰርተዋል፣ አምባሻ ጋግረሃል። ይኸውልህ ቆይ ወንድሜ እሱ ልጆቹን የሚያስተምረው አሁን አሜሪካን ቆይ የመኪኖቹን ቁጥር ልንገራችሁ አልነግራችሁም፣ ምቀኛ ይበዛበታል። እውነቴን እኮ ነው። አምባሻ ጋግሯል፣ ሊስትሮ ሰርቷል፣ ጥበቃ ሰርቷል። አሁን ልጆቹን አሜሪካን ያስተምራል። ከአንድም 2-3 ጊዜ ትልቅ ቤት ሰርቷል። የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል፣ እሱን ስሙት ይላቸዋል። እሱን ስሙት ይላቸዋል። ኑሯችሁ ይቀየራል ይላቸዋል። ተባረክ እንዲቆጭ። እሺ አሁን በጣም ነው ያሳቀኝ። እሺ እንዴት የሚጣፍጥ ንግግር ነው በእውነት፣ እንዴት የሚጣፍጥ ትምህርት ነው። ሙሉም ቪዲዮ ላክልኝ በውስጥ ቁጭ ብዬ ከሚስቴ ጋራ እናጣጥመዋለን። በእውነት ላክልኝ የዜና ርዕስት። እሺ ቀጥሎ እንብነት። ኦኬ
ምንድነው ዋናው ሀሳብ? ምንድነው ምንድነው የትምህርቱ ሀሳብ? በቃ ስራ ስሩ ነው። በተለይ መሀል ላይ የተናገረው ንግግር በጣም ሲያስቀኝ ነበር። ምን አለ መሰላችሁ? 10 ጥፍር ቀለም ትይዙና ሱቅ ትከፍታላችሁ አለ። ከዛስ 4 ሰዓት ሄደሽ ሱቅሽን ትከፍቻለሽ አለ። 11 ሰዓት ላይ ዘግተሽ ወደ ቤትሽ ትሄጃለሽ አለ። ከዛስ ስራ የለም ጸልይልኝ ብለሽ እኔ ጋር ትመጫለሽ አለ። እንደዚህ ብሎ ነው የተናገረው። በቃ ስሩ ነው እያለ ያለው። የዚህ ትምህርት ዋናው ዓላማ ስንፍና ከህይወታችን አስወግዱ ነው፣ እናስወግድ ነው። ከዛስ ሰርቶ የተለወጠን ሰው ደግሞ ምስክርነት ደግሞ አቁሙ ሲናገር እንመለከታለን። አሁን ከዚህ ቪዲዮ ላይ የሆነ ንግግሮችን ቆርጦ መስራቱ ትክክል አይደለም። በቃ እናስተውል። በተለይ ደግሞ አንድ ሰው አገልጋይ ሲሆን ሰው ፊት ሲቆም በሰዎች ፊት ሲናገር በማስተዋል መሆን አለበት። ከዛ አንጻር ነው እና ምንድነው የሆነ ተሳስቶ አያውቅም፣ ወደፊት አይሳሳትም እያለ ሁላችንም እኮ እንስታለን። ሁላችንም ነው የምልህ፣ ሁላችንም ሐዋርያቱ ስተው ተመልክተናል አይደል? ሰዎች ነን። እንትና አይስትም ብለን እየሞገትን አይደለም። ስቶ አያውቅም ብለን እየሞገትን ነው አይደለም። እንደዛ አይደለም። ግን እዚህ ቪዲዮ ላይ መልእክቱ ግን እንስራ ነው። በቃ ስራ ልንሰራ ይገባል። ሰነፍ ሰዎች ምን አይነት ሰዎች ናቸው ማለት ነው? ድሃዎች ናቸው። ስንፍና ራሱ ድህነት ስለሆነ ማለት ነው አይደል? ድህነት የሰነፍ ሰው ውጤቱ ምንድነው? ድህነት። በጣም በርትቶ የሰራ ሰውስ ሀብታም ይሆናል። በቃ ስሩ ነው የዚህ ሐሳብ መልእክቱ። ይሄን ለማለት ነው። ኤርምዬ ጌታ ኢየሱስ ይባርክ። ትላንትናም ይሄን ለማስረዳት ነበረ ገብቼ የነበረው። ተባረኩ ወንድምነት። እግዚአብሔር ዘመንን ይባርክ። በእውነት ትምህርቱን ሙሉን እስክሰማው በጣም ቸኩያለሁ። እግዚአብሔር ምስክሬ፣ ለማካበር ሳይሆን በዚህ እንኳን አሁን አለፍ ብለህ ሰዎችን ቅድም እንዳልኩት ቅንጥብጣቢ ወይ ደግሞ አጤራራ ብለው እንደሚሉት ጫት የሚቅሙ ሰዎች የሚጠቀሟት ቃል የነገር አጤራራ፣ የወሬ አጤራራ ለማውጣት ሄደው ከፈቱበት እንኳን የተባለው ቦታ ላይ አሁን ባሰማህን እንኳን እንደው ሙሉን እንኳን ሰምቼ ገና የምረዳው እውነት ብዙ እንዳለ ባቅም ከዚሁ ክፍል ላይ እንኳን በቃ በልብ ቅንነት ሰው ሲያጣ መቼ ነው? ዛሬ ነው ትናንትና ለሚስቴ እያወራኋት ነበር ይመስለኛል። ሰው ቅንነት ካጣ ሰላምታን ይተረጉማል። ሰላምታን በቃ ጠዋት እኮ ተነስተህ እንዴት አደራችሁ ሰላም ናችሁ ወይ ምናምን ነገር ብሎ ማለት ነው። ወይ ደግሞ ሰላም ሲልህ እጅህን ጨመቅ አድርጎ ከጨበጠ ያዝ ካደረገ በቃ እኮ እንደዛ አድርጎ ሰላም ተለዋውጣችሁ ሄዳችኋል። ከሄደ በኋላ ግን ምን ይላሉ? እምልህ የዛሬው ሰላምታ አባባል በጣም ተለይቶብኛል፣ የሆነ ነገርማ አለው። እምልህ እንዴት እንደዚህ ሰላም ሊለኝ ቻለ? ዛሬ እኮ በጣም ነው የሳመኝ። እንደዚህ ትከርሻ ለትከርሻ ስንነካካ ጀርባ እንደዚህ እናደርጋለን አይደል? ጀርባችን እንደዚህ መታ እናደርጋለን። ከኋላ እየተሳሳምን ከኋላ ጀርባው መታ ጨብ እናደርጋለን አይደል? በጣም እኮ ጥብቅ አድርጎ ነው የያዘኝ። ከሌላው ቀን የተለየ ነው እና የሆነማ ችግር አለ ማለት ነው። በጤናው እንደዚህ አላረግም። የዚህ ሰውዬ እኮ ነው የጠላው። ድሮም አይመቸኝ ምናምን ነገር ብሎ ሰውዬው እኮ በቃ ምንም አስቦ ላይሆን ይችላል። ቅኖች ያልሆኑ ሰዎች እንደዚህ ሰላምታን ይተረጉሙታል፣ አጨባበጥህን ይተረጉሙታል። ወይ በኢየሱስ ክርስቶስም ነፍሴንም ትጸየፋቸዋል እኮ። ቅንድባቸውን ወደ ላይ ወታች ዝቅ ከፍ ያደርጉታል፣ ወንዱም ሴቱ። ቅንነት ስታጣ እንኳን ከስብከት ውስጥ አይደለም ከሰላምታው ውስጥ አጤራራ ያወጣል። አይተሽዋል ግን ሰላም ሲል አንቺ እኮ ነገር ቶሎ ስለማይገባሽ ነው ብለው ደግሞ የሚያጣጥፉ አሉ። ሰላምታዬ ተተርጉሞብኝ ያውቃል ወንድሞችና እህቶቼ።
ሰላምታ የእግዚአብሔርን ቃል ስትነግራቸው በቅንነት የእግዚአብሔርን ቃል ስትነግር በዚህማ እኔ በጣም ተቀጥቅጫለሁ አልኩ። ተቀጥቅጫለሁ ይበሉኝ፣ ግን ምን ተናግሬ ነው? የእግዚአብሔርን ቃል ይበሉኝ። በወቅቱ ምን አድርጌ ነው ምን ሆኜ ነው ምናምን ነገር ብዬ ጥያቄ ፈጥሮብኝ ያውቃል። ቦሌ ኢንተርናሽናል ሆቴል ብራስ ሆቴል ብራስ ጋር ዩጎ ሲቲ ቸርች ማለት ፊት ለፊት ላይ ቦሌ ኢንተርናሽናል ሆቴል፣ በሱ ጋር ወርታች ስትመጡ ወደ ባስ ልንመጣ ስንል በቦሌ ኢንተርናሽናል ሆቴል ሳይድ ማለት ነው የሆነ አንድ ፎቅ ነበረ። አሁን ብዙ ፎቆች ሊኖሩ ይችላሉ። እኔ በነበርኩበት ጊዜ መተን ወደ የሆነች ፍሩት ነበረች፣ ፍሩት ቤት ጁስ ቤት። ከእሷ በላይ ትንሽ ከፍ ብሎ ከቦሌ ኢንተርናሽናል ከጁሷ ቤት መካከል ላይ አንድ ፎቅ ነገር ነበርና እዛ ፎቅ ስር ካፌ አለ። በጣም ከማረሳው ነገር አንዱ ወንድሞችና እህቶች እንደ አንዷን ብቻ ላንሳ። የእግዚአብሔርን ቃል ተናግሬ ምን እንደደረሰብኝ እና ቦሌ ዛማ ነው ዩጎሲቲ ነው አግኝተውኝ ቸርች አምልከን ስንጨርስ ምሳ እንብላ ነው ሻይ እንጠጣ ምናምን ነገር ብለውኝ ይዘውኝ ገቡ። እኔ ምሳ እንብላ ምናምን ነገር ብለው ሰዎች ሲሉኝ በጣም ነው የምፈራው። ገንዘብ ስለሌለኝ እኔ ስራ ትቼ ስለሆነ የወጣሁት ለአገልግሎት እና ወጣሁን እና እዛ ገባን። አዘው እስኪመጣ ድረስ ምን ልታወራ ትችላለህ? ክርስቲያን ስለሆንክ እግዚአብሔርን ቃል የምናወራው እና እያወራው አንዲት እህት አለች፣ ሁለት ወንዶች ናቸው እና ቁጭ ብለን እየተጠባበቅን እያለን ምሳው ተሰርቶ እስኪመጣ ድረስ የእግዚአብሔርን ቃል አወራን። ያ አወራው የነበረው ክፍል ዘኍልቍ መጽሐፍ ምዕራፍ 25 ነው። ለምን እንዳወራሁት አላቅም ብያለልህም። በጭላንጭሏም ቢሆን እናንተ በብዙ ተረድታችሁ ከሆነ በጭላንጭሏም ቢሆን በመንፈስ በእግዚአብሔር መንፈስ መነዳትን በደንብ ነው የማውቀው። እና በመንፈስ መነዳት ነበር እናገር የነበረው። በእግዚአብሔር መንፈስ መነዳት ብሎ የሚለውን ንግግር የምታውቁ ክርስቲያኖች ታውቁታላችሁ፣ የማታውቁ አታውቁትም። እስክታውቁት ድረስ ዝም በሉ። እና እነዛ ወንድሞች ጋር አወራል ጀምር። ውስጤ የፈሰሰው የእግዚአብሔር ቃል ያን ነው። እና እያወራን የአንደኛው ወንድም አላቃቸውም እኮ አንዱን ብቻ ነበር የማውቀው የነበረው ያኛውን ወንድምና አንደኛይቱን ሴት አላቅም። ያኛውንም ወንድም ብዙ አላውቀውም፣ ሰው ነው ያስተዋወቀኝ። እና በቃ ቁጭ ብለን ምሳ እስኪመጣ ድረስ በጌታ ወንድሞቼ ናቸው ብዬ ናቸውም ደግሞ እና ቁጭ ብለን እያወራን ዘኍልቍ መጽሐፍ ምዕራፍ 25 በውስጤ የፈሰሰ እግዚአብሔር በውስጤ ያፈሰሰው የጌታ መንፈስ ያፈሰሰው ቃል ነው። በዛን ጊዜ በዛን ሰዓት ማለት ነው። እና ያን ክፍል ነበር አወራ የነበረው። ሆሊነስ ቱ ዘ ሎርድ እያልኩ ማለት ነው። ቅድስና ለእግዚአብሔር። ምን የምታውቀው ነገር አለ ኤርሚያስ? መድኃኒዓለምን ምንም የማውቀው ነገር የለም። ህይወታቸውን እንኳን ቀርቤ አላቅም። እነዚህ ሰዎች አንዱን ነው የማውቀው፣ ሁለቱን አላቃቸውም። ሴቷና ወንዱን አላቅም። እሱንም ቢሆን በርቀት ሰውን ያስተዋውቀኝ አላቀው። መኖሪያ ቤቱ የት ይሆን አብሬው እንኳን አልዋልኩም። ቸርች አካባቢ ነው የተያየ ነው። 1-2 ቀን ነው እንደዚህ ሃይ የመባባል ቆሞ አገልጋዮች የማውራት በቃ። እና ጌታዬን ግን አውቃለሁ። የት ቦታ ላይ ምን እንደሚያስወራኝ አውቃለሁ። እና ዘኍልቍ 25ን እያወራሁ እያለሁ ፊቱ አንደኛው ክስል አለ። በቃ ተለዋወጠልህ አልኩ። ጠቆረ ፊቱ። አተያዩ በቃ ተለወጠ። የአበሻ አተያይ ደግሞ ታውቀዋለህ ራስህ። አፈር ደቼ እኮ ነው የሚያስግጥ። አንስቶ ፍርጥ ነው የሚያደርግ በአይኑ። በእጁ አንስቶ መሬት ላይ ቢወረውረኝ ይሻላል። እና ምንድነው አቀማመጥ የረብሾት ነው ምናምን ነገር ብዬ ተቁነጠነጠ። ከዛ በቃ ዝም በል እዛ አለኝ።
በቃ ዝም አልኳ። በቃ ዝም በል ተብያለሁ። በቃ ዝም አልኩ ማለት ደነገጥኩኝ። ምሳ መጥቶ አይ ቲንክ በልቻለሁ ይመስለኛል፣ አላስታውስም። ከዛ በኋላ በንዴት እኔው ብቻዬን ልብላው እነሱን ሙሉ ጭምር ላስበላቸው አላውቅም፣ ግን በልቻለሁ። አይዶን ብቻ አላስታውስም። ዝም በል አለኝና ተቆጣኝ። ዝም አልኩ። ያኛውም ወንድም ደነገጠ፣ ያችም እህት ደነገጠች። እዛ አይዶን ብቻ እንዴት እንደተለያየን አላውቅም። ምን ነበር ችግሩ ብለህ ብትለኝ ይህን ወንድም አላውቅም፣ ጌታ ግን ያውቃል። እኔ ምንም የማውቀው ነገር የለም። ይቅርታ እንኳን እንዳልጠይቀው ብዙም ሳይቆይ እሱም ተነስቶ ሄደ። ሁላችንም ተበታተንን። እቺ ዘውልቁ መጽሐፍ ምዕራፍ 25 በጣም ነው። እዚህም አሁን ባለሁበትም ሀገር ላይ ከሰው ጋር አጣልቶኛል። አይወዷትም። ዘውልቁ መጽሐፍ ምዕራፍ 25ን ብዙ ጴንጤ አይወዳትም። ጉዳይ ነው ብራዘርዬ። ጌታ ካመጣው የጊዜው መልእክት ከሆነ እንደወረደ እነግርሃለሁ፣ አንተም ትነግረኛለህ። ብቻ ጌታ ያመጣው ይሁን ነው። እሱ ያመጣው የጊዜው ቃል ከሆነ በእውነት ይፈውሳል። እና በቃ ዝም በል አለኝ። ዝም አልኩ። እንዴት እንደተበተነ አናቅም። ተበተንን። ስልኬ እዛኛው ጓደኛው ጋር ነበረ። እኔ የማውቀውን ሰው እሱም ያውቀዋል። ከሁለት ቀን በኋላ የሆነ ስልክ ተደወለልኝ እና ተደወለልኝና በሕያው ጌታ ፊት በነግራችሁ ተደወለልኝና ሃሎ ወንጌላዊ ኤርምያስ ነህ አለኝ። አዎ። ለካ አውርቶታል እሱ እዛ ከየት ነው ያመጣህብኝ ምናምን ነገር ብሎት ማለት ነው። አዎ እንትና ነኝ አለኝ። ስሙን እንዳልጠራው እዚህ የምታውቁት ሰዎች ልትኖሩ ትችላላችሁና እንትና ነኝ እዚህ ላል ከ4 ቀን በፊት ብሎ ሮብ አካባቢ ይመስለኝ የደወለልኝ። እሑድ ተገናኝተን እና ባለፈው ድለት ምሳልን በላ ከእነንትና ጋር እና እነንትና ብሎ ሲለኝ አወቅኩ አልኩት። ሰላም ነው ወንድማችን አልኩት። ሰላም ነው። ምን ሊለኝ የሆነ የደወለው ብዬ ደግሞ ብዬ ስል እፈልግሃለሁ አለኝ። የት? ካልዲስ እንገናኛለን። ቦሌ መድኃኒዓለም ፊት ለፊት ላይ ያለው ቁጥር አንዷ ማለት ነው። እነዚህ ኤድና ሞልጋ ያለችዋ። እሺ እና ስንት ሰዓት አልኩት። በእንደዚህ አይነት ሰዓት ተገናኘን፣ እዛ ተቀጣጠርን። በቀጠሮዬ ታማኝ ሆኜ ሄድኩኝ። ገባን። የዚህ ዓለም ገንዘብ ያለውም ሰው ነው። እኔ ደግሞ የመድኃኒዓለም ባሪያ ሙሉ ያልኩ አገልጋይ ነኝ። እና ቁጫንና የሆነ ነገር ዘዝ ምናምን ነገር አለኝ። ስላልተቀየምኩት አይ አላዝም ምናምን ነገር ብዬ አላልኩትም። ያሳየኝ ካራክተር ጥሩ አልነበረም። እዛ በፊቱ በአይኑ አፈር ደቼ እኮ አስግጦኛል። ብድግ አድርጎን አንስቶ የፈጠፈጠኝ እዛው ምሳ ልንበላበት በተቀመጥንበት ጠረጴዛ ላይ በምን በአይኑ እና አልተቀየምኩትም። በምን ቀየመዋለሁ? በቃ የሆነ ነገር ምን ብቻ እስኪ ነግረኝ ድረስ ጠብቄያለሁኝ። እና ምን እንደሆነ በእውነት ያወራሁት ዘውልቁ መጽሐፍ ምዕራፍ 25 ነው። እስራኤል በሴጤም ተቀመጡ፣ ህዝቡም ከሞዓባውያን ልጆች ጋር አመነዘሩ እና ወደ መስዋዕታቸው እና ወደ አማልክቶቻቸው ጠሯቸው። የጌታም ቁጣ በእስራኤል ላይ መጣ። እንደዚህ የሚል ክፍል ነው። ያ ክፍል አጣልቶኛል አልኩ። ይሄ ክፍል ይሄ መጽሐፍ ቅዱስ አይ ቲንክ ቢሰረዝ ይሻላል አይደል? አይሰረዝም። እኔ እናንተ ከትውልድ መካከል እንሰረዛለን እንጂ እግዚአብሔር ቃል አይሰረዝም። ደግሞ ሁለቴም አንዱ በዚህ በውጭ ሀገር ሳለሁ ነው፣ አንዱ እዛው ሀገር ቤት እያለሁ ነው። አንዱ ነው የምነግራችሁ። እና ጠርቶኝ እኔ ባለፈው ላይ ስትናገር የነበረው ጊዜ በጣም ነው ውስጤን ያናደድከኝ፣ በጣም ነው ያስጠላኛል። እና ደግሞ አሁንም ሌላ ሊጨምርብኝ ስል ግን
ከገባው በኋላ ቤቴ የጌታ መንፈስ ወቀሰኝ። አሳዝኛለሁ የእግዚአብሔር ሰው ትነግረኝ የነበረው አለኝ። ስትናገር የነበረው ቃል ቀጥታ የኔን ህይወት ነበር ጌታ እየተናገረኝ ያለ። አንተ አይደለም አንተ አታቀኝም፣ እንደማታቀኝ በጣም እርግጠኛ ነኝ አለኝ። አሁንም እርግጠኛ ነኝ፣ እኔም አላቅም አልኩት። በጓደኛዬ በኩል ነው የተገናኘ ነው፣ ከቸርች ነው የወጣ ነው እና ግን ዛ ክፍል ላይ ስታወራ የነበረው ዘኍልቍ መጽሐፍ ምዕራፍ 25 ስታወራ የነበረው ታሪክ በሙሉ የኔ ነው አለኝ እና በጣም ስላስጠላኝ ዝም በል አልኩህ። ይህንም በማለቴ አምላኬን በድያለሁ፣ ጌታዬን አንተንም አሳዝኛለሁ፣ በጌታ ፊት ንስሐ ገብቻለሁ፣ አንተንም ይቅርታ ልጠይቅ ነው የመጣሁ አለኝ። የተፈወሰ ልብ አየህ 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 ሆይ ሕያው አምላክ እግዚአብሔር ይሰማኛል፣ ያየኛል። አሁን ስናገር እና ይቅርታ ልልህ ነው፣ ይቅርታ ልጠይቅህ ነው። እና ጌታን ያሳዘንኩት እግዚአብሔር ለህይወቴ ነበር እየነገረኝ የነበረው። የኔን ህይወት ነበር እግዚአብሔር እያወራ የነበረው። የምትናገረው ቃል በሙሉ የኔን ህይወት ነበር። እኔ ለምሳ ቁጭ ብዬ ብራዘር፣ ለምሳ ቁጭ ብዬ ባለሁበት ነው። የልዑል እግዚአብሔር መንፈስ በውስጣችን ስላለ ቤቱ ጋር የትኛውን ቃል እንደሚሰጥ አታውቅም። ቤቱ ጋር እናንተ መልእክት የሚመስል ለበጣም ለብዙ ማነሽ አየለች አባትሽ ቦጋለን የሚባለው አይደል ምናምን ነገር ብቻ ብሎ የሚል ይሄንንም እያቃለልኩ አይደለም። የእውቀትን ቃል እግዚአብሔር ያመጣል። ሪቬሌሽን መገለጦችን ይሰጣል እግዚአብሔር። ግን እሱ ብቻ አይደለም። አየህ በዘኍልቍ 25 ያናግራል ማለት ነው። እኔንም ያወራኛል ማለት ነው። እና ጌታ መንፈስ ቅዱስ እያወራው ነበር ማለት ነው። አየህ ምን አለበት አፌን ይዤ ቁጭ ብዬ በቃ የሚመጣውን በልቼ ብሄድ ምናምን ነገር ብዬ አይደለም። ከወንድሞች ጋር እስከተገናኘን ድረስ ከቅዱሳን ጋር እስከተገናኘን ድረስ የእግዚአብሔርን ቃል በእህቴ በኩል ሲመጣ በወንድሜ በኩል ሲመጣ መስማት ነው። የውዴ ቃል በተራሮች ላይ ሲዘልል በኮረብቶች ላይ ሲወረወር ወደ እኔ ይመጣል ተብሎ ይነታዋል። አሁን በተራራ በኮረብታ አይደለም፣ አሁን በወጊ በኩል ነው የሚመጣው የእግዚአብሔር ቃል። አሁን በቤካ በኩል ነው የሚመጣው የእግዚአብሔር ቃል። ኦኬ፣ አሁን በግርምሽ በኩል ነው የሚመጣው የእግዚአብሔር ቃል። ቅን ስትሆን እንዲህ ነው የምታስበው። የውዴ ቃል ነው በተራሮች ላይ ሲዘልል እንዳለች ማለት ነው። አሁን በእህቶች በወንድሞች በኩል ነው የሚመጣው፣ ያውም በጌታ ያመኑ እህቶችና ወንድሞቼ። ደግሞ አናፍርም። እንሄድና ጌታ ፊት ደግሞ ስንደፋ ጌታ ሆይ ድምፅህን አሰማኝ፣ ናፍቆኛል፣ ድምፅህ ተሰማ ልጄ። እንዲህ ነው የፈለግከው አይደል? ናፈቀኝ ድምፅህ፣ ድምፅህን እናፍቀዋለሁ፣ እባክህ አንድ ጊዜ ተናገረኝ። ካፌ ላይ እኮ ቁጭ አድርጎ ጌታ በሚገባህ መንገድ እያወራሽ ነበር። ትበል ሁለ ሲለኝ እጡን ጣለ ይባላል። ሰይጣን ኦርቶዶክስ የማትለው ነገር እጡ ዱብ አለ ምናምን ነገር ትላለች። እና እጤ አይነት ነገር ድብ የሚል ነገር ቢኖር አስጥሎኝ ነበር ማለት ነው። አስደንግጦኝ በንዴት ልብላው በምን ልብላው በማላቅበት በእንደዛ አይነት መንገድ እና ምን ልላችሁ ነው። ግን ጌታ ይባርከው። ያ ወንድም ቤቱ ሲገባ መንፈስ ቅዱስ ወቀሳ ወደ ህሊናው አመጣ። እና ጌታን ይቅር በለኝ አለው። ምን አይነት ሀምብል ወንድም እንደሆነ ይቅር በለኝ ብሎ ከዛ ደግሞ ደውሎ ጠርቶ ካልዲስ ካፌ አግኝቶ እና ወተት ነበር የጠጣሁት። ወተት ከተለያየ ብዙ ሰነባብተን ነበርና ወተት ጠጣሁኝ። አይ ቲንክ ተቆራጭ ነገር ምናምን ነገር ጋበዘኝ መሰለኝ። ጌታ ነበር የተናገረኝ። በጣም ትልቅ በደል ነው ያደረግኩት። ለህይወቴ ጸልይልኝ። እውነት ነው ከሞዓባውያን ጋር የተደባለቀ አይነት ህይወት ነበር እኔ መኖር የነበረው። አንተ የኔን ህይወት አታቅም፣ በምንም ልታቅበት የምችለው ነገር የለም። ጓደኛዬም ራሱ በጣም ወደው ስለሆነ ለአንተ ሊነግርህ እንደማይችል በጣም እርግጠኛ ነኝ። እና ግን የምታወራው የነበረው ቃል የእግዚአብሔር ቃል በሙሉ የኔን ህይወት ነበር። ለዚህ ነው በጣም ተበሳጭቼ አስጠልታኝ
ዝም በል ብያልኩና በጣም ሶሪ አለኝ። የእግዚአብሔር መንፈስ የነካቸው ልጆች ምንም እንኳን በጊዜው በወቅቱ ሊበሳጩብን ሊቆጡብን ይችላሉ። ሲሄዱ ግን ቤታቸው በርከክ ሲሉ አባ ሲሉት የእግዚአብሔር መንፈስ ስለ ኃጢአት አይደለም የሚወቅስ ዓለምን ብቻ ሳይሆን እኛንም ጭምር እኮ ይወቅሰናል። የጊልቲነት መንፈስ የበደለኝነት ስሜት ይሰማናል። ትክክል አለመሆናችንን መንፈስ ቅዱስ በሚገባን መንገድ ይነግረናል። እና በቃ እሱን ጌታ ይቅርታ ጠይቄያለሁ፣ ምሕረት አድርግልኝ ብዬዋለሁ፣ አንተንም ይቅርታ መጠየቅ አለብኝ ብሎ አይ ቲንክ አገልጋይ እንደሆንኩ ስለነገረው ያ ወንድም እናቺ ለትራንስፖርት ትሆኑ ብሎ የሆነ ብር ሁሉ ጭምር የሰጠኝ ይመስለኛል። በደንብ አስታውሳለሁ። ሰጥቶኛል። የብሩን መጠን አላስታውስም፣ ግን ሰጥቶኛል። ያ ብር ለእኔ በጣም ትልቅ ነው እና ጌታ ይባርከው። ምን ልላችሁ ነው? ቅኖች ስንሆን የእግዚአብሔርን ቃል የትም ቦታ ላይ ሆን የትም ቦታ ላይ ማንም ይናገር ማንም በቅንነት ትሰማለህ። ፕሊስ ይኸውላችሁ ይሄንን እግዚአብሔር መንፈስ ቅዱስ ነው እንደዚህ ብሎ የሚለኝ ብዬ ለመናገር ራሱ አልደፍርም ብያለህም፣ እደፍራለሁ። ቅኖች እንሆን። ቅንነት ያላችሁ ሰዎች ቅንነታችሁን አትጣሉ፣ ትወድቃላችሁ። ወንድሞችና እህቶች፣ የምታገለግሉ ሰዎች፣ በተለይ ጌታን ለማገልገል የምትፈልጉ ሰዎች ቅንነትና የዋህነት ወንድሜ እንዲልል ፈልጎ ሊሆን ይችላል ብሎ የሚል በቅንነት ያጣመመውን አቅንተ ስማለት። በግልጥ የተሳሳተውን ስህተት ከሆነ በግልጥ እንቃወማለን። እሱ ጋር ምንም ጥርጥር የለም። ስንቃወመውም ራሱ እንኳን ትምህርቱን ስንቃወም ወይ ደግሞ ትምህርቱን ስናስተካከል በእግዚአብሔር መንፈስ ውስጥ ሆነን ሰውየውን ለማቅናት ለማንሳት፣ ወድቆ ከሆነ ለማንሳት፣ ስቶ ከሆነ ለመመለስ፣ ተሰብሮ ከሆነ ለመጠገን በቃ እና ይሄ ነው መሆን ያለበት። ወንድሞችና እህቶች ይሄ ነው መሆን ያለበት። እንደዚህ ስታደርጉ እግዚአብሔር ከኛ ጋር ይሆናል ማለት ነው እና ጸጋ ይብዛላችሁ። ቤኪ እንኳን አነሳው፣ ብርክዬ ደግሞ በደንብ ቪዲዮን ከማናችን የሚልቅ በደንብ ስለሰማኸው የቱ ጋር ምን እንዳለ ዮኒ ይህንን ያለው ሀሳብ ደግሞ የእሱ ሀሳብ ከልቡ ጸንሶ ያወጣው እንዳልሆነ እንግዲህ ሚስቱ በወያላነት ሚስቱን አቁሞ ጉባኤ ፊት በወያላነት ታገለግል በረዳትነት በወያላነት ተብሎ የሚባለው በረዳትነት ማለት ነው። ራሱ በሚነዳው መኪና ውስጥ እንደዛ ትሰራ የነበረች ከእንዴት አይነት የህይወት መንገድ ላይ እንዳነሳው ለዚህ ነው ዮኒን ሰምታችሁታል ወይ በምን አይነት አስተዳደግ አደኩ ብሎ አለ ምናምን ነገር ብሎ የሚል የነገርኳችሁ ማለት ነው። ኦኬ በእንደዚህ ያደገ ሰው ከድሃ ማህበረሰብ ከድሃ ቤተሰብ ከድሃ ሀገር ላይ ተወልዶ አድጎ ዮኒ አሁን ኢትዮጵያ ውስጥ ሀገራችን ኢትዮጵያ ድሃ ህዝባችን ያው የምንኖርበትን የህይወት ስርዓት እያንዳንዳችን እናውቃለን። ይሄንን እየሰማን ይሄንን እያወቀን እና ድሆችን ተሳደበ ድሆችን ለመሳደብ ብሎ ሆን ብሎ ያደረገው ነገር ነው ብሎ ማለት አግባብ አይደለም እና ጸጋ ይብዛላችሁ፣ ተባረኩ። በቅንነት መረዳት መልካም ነው ለማለት ነው። ብርክ በሉ። ቤካዬ ሪፖርት ተደርጎብህ ነው አይደል? ቅድም ወንድምነት ቻርጅ ላይ አድርጌው አሁን እኮ ነው የማየው። እኩል ሪፖርት አድርጎብኝ ነው ያስወጡኝ። የሚገርም ነው በጣም። የግድ መዋሸት አለብህ፣ ከአመፃቸው ጋር መተባበር አለብህ። ገብተዋል። እኛ ከአመፅ ጋር አንተባበርም። በተለይ ደግሞ ሰው በጣም ሊገነዘብ የሚገባ ነገር ዝም ብሎ ነገር አለም፣ በተልእኮ ነው የሚንቀሳቀሱት እነኚህ ሰዎች። እኔ ሁል ጊዜ ማንንም ሰው በአንድ አይናችን አጮልቀን ነው ማየት ያለብን ብዬ አስባለሁ። በተለይ ብዙ ዓመት የቆየ ነገር አምጥቶ አንድ ሰው እንደ አዲስ አድርጎ ካቀረበ ሰውየው ችግር አለበት ማለት ነው። ችግር አለበት። አሁን ትላንትና ተነገ ወዲያ ምናምን ከትላንት ወዲያ ሆኖ እንኳን ቢሆን ነገር እዩ አምጥቶ እንትን ቢል ለወንጌል ቀንቶ ነው ምናምን ትላለህ። ያለፈ ያው ደግሞ ምንም እንከን የለበት አንዲት ነገር እንኳን አታወጣለት።
አሁን ቅድም ብሩኬ ብሎ እንኳን ቢሆን ምንም ያለው ነገርም የለም። አንድ የሚሳሳተ ነገር የለም። ምንም ነገር በቃ ያለ ሁሉ ግልጽ ነው። እንዴ እንስራ ማለት ምን ችግር አለው? በስራ ዳተኞች አንሆን እኔና ምስቴ ምናምን ብሎ የራሱን ቤት አምጥቶ ቤቱን ጓዳውን ጉድጓዳውን አምጥቶ ከነገረ ወጣቱ ለስራ እንዲነሳሳ ነው ራሱን ለውጦ ሀገር እንዲለውጥ ለቤቱ ሸክም ሳይሆን ለቤተሰቡ የማረፊያቸው ምክንያት እንዲሆኑ ነው። እንግዲህ ከዚህ በላይ ምን ያስተምረን? ግራን የሚገባኝ እንኳን አንድ ጊዜ የግድ በቃ እኔ አይገባኝም። ወንድምነት ብዙ ጊዜ ሰው የክርስቶስ ልብ ካልሆነ ስለ እግዚአብሔር ነገር ከቀና ሰው እንዲመልስ አድርጎ ነው። አሁን ቅድም እንዳልከው ለምሳሌ በተሳሳተ በዛ በሆነ ጉዳይ ላይ ታዲያ ስህተቱ ልክ ነው ይባለው እንደ ኦርቶዶክሶች ያው አንድ ሰው ጻድቅ ወይም ቅዱስ ሊባል የግድ ምድር ነው መጨረስ አለ ሩጫ መጨረስ አለበት አይደል? ኤርሚ መሞት አለበት እንዴ? ሰውየው መሞት አለበት የግድ በህይወት መቀጠል የለበትም። ከሞተ በኋላ ነው ይቅርታ እኮ ተቀብለናል ምናምን ይባለው። አረ በጣም ከባድ ነው እውነት፣ በጣም ከባድ። ምን አይነት ክፉ ነገር ውስጥ እንዳለ በጣም ነው የሚያሳውቀው። ሁሉ ሰው ይወድቃል፣ ይደክማል፣ ይሳሳታል። በቃ ይቅርታ ስንቴ ይቅርታ ጠይቅ። ደግሞ በደንብ ሰምተው ከሆነ እዚህ ቪዲዮ ላይ በጣም የሚገርም ነገር ድሮ የዚህ ዓመት በዓመት እንዲህ ምናምን ተብሎ የዓመቱ መጨረሻ ሊባል የለም የሆነ መፈክር ይመስል አይነት ነገር ይባላል። የእንትን ጊዜ የምናምን ጊዜ ይባል ነበር። ወፍ የለም አለ እኮ ራሱ ነው ያለው። ወፍ የለም ብለን ነበረ። ለካስ ልክ አልነበርም አለ። አየር አሳፍሰን በቃ ምንም የሆነ ነገር የለም። ተነሰ ስራ አለ። በቃ እንዴ ስራ የምትወድ ከሆነ ተነስተ ስራ። እንደውም እግዚአብሔር ይባርክ። እንደ በዚህ ጋር አልገባኝም ነበር። አሁን እንደውም በአንተ በኩል አልፎ እግዚአብሔር ቀሰቀሰኝ ከተኛውበት ብለን ነቅተህ ጠዋት ተነስተ ስራ መስራት ሲገባ እንዴት እንደዚህ ይላል? እንዴት እንደዚህ ይላል? ብራዘር አንተ ምንድነው ስለ ሻምፒየንስ ሊግ ስለ ፕሪሚየር ሊግ ምናምን ነገር ስለማያውቅ ሰው እየተነተንክ ቁጭ ብለህ እኩለ ሌሊት ይሆናል። ከዛ ደግሞ ትተኛለህ። ከዛ እኩለ ቀን ትነሳለህ። እንዴ ሌሊት ተነስ፣ ውጣ፣ ስራ፣ ተንቀሳቀስ፣ እጆችን አቆሽሽ። እንዴ የእናትና የአባት ሸክም አትሁን። በ40 ዓመት ስቲል አባትና እናት ቤት ነው ያለው። ውጣና ተንቀሳቀስ። ለምንድን ነው እነሱ ማታሳርፈው? አሳርፋቸው እንጂ እንዴ እርጅናቸውም ድህነታቸውም ያጎሰቀላቸው ሳያንስ ደግሞ እያስፈራራ እንዲህ ካልሆንክ እንደዚህ ሆናሉ እያልክ አታስፈራራ። ለምን ታስፈራራለህ? በቃ አንደኛው ነው በቃ እንደው አሳርፋቸው። ልክ ነው። ታዲያ ምን ጥፋት አለው? እና እኔ አንዳንዱ የእንትን ደም ሊቀባ የሆነ ብቻ ካልሞተ የሚል ሰው ያለ ይመስለኛል። ካልሞተ እንግዲህ ካልሞተ ይባል የዛኛው ቤት ሰዎች ናቸው። ግን ከዛኛው ቤት ሰዎች ጋር ተሰናስሎ የሚሰሩ ደግሞ እኛ ቤት ውስጥ የሚያሉ አሉ። በደንብ እንተዋወቃለን። ለማንኛውም እኔ ብዙ አሁን አላወራም። ወደፊት ግን ነገር እየበዛ ከመጣ ዶዙን ከፍ እያደረኩኝ ይገባለሁ። አይ ከዚህ በኋላ ማንሳት የለብህም ወንድምነት። በቃ እኛም እኔ እናንተ ስታነሱት ትናንትናም እንደዚህ አንዳንድ ነገር ሰማን እንጂ በቃ አገልጋይ ሊሳሳት ይችላል። በተሳሳትበት ትክክል ባልሆነበት ትክክል አይደለም መባል አለበት። በቃ የሆነ ወንድማችን እንጂ ጠበቃው አይደለንም። ማንኛውም አገልጋይ እኔ ብዙ አገልጋዮችን አገልግሎታቸውን በእኔ ፊት እንዳልቀበለው በቅንነት ለማድረግ የተጉ በጣም ብዙ ሰዎች አሉ። በጣም እነ ፓስተር እና ለአንድ ስልክ ገብቶ ለእኔም ጋር አነሳለሁ። ምን እንደምናደርገው አይ ቲንክ ፓስተር ጻድቁ አይ ቲንክ ዶክተር ሻውል ጋር ነው ያለው ይመስለኛል። በዚህ ሰዓት ፕሮግራም አለ ይመስለኛል። እኔም ላይቡን ልዘጋ እገደዳለሁ። ቅንነት ከዚህ ይጀምራል። ቅንነት በሙሉ ወገኖች ፓስተር ጻድቁ አብዶ ዶክተር ሻውል ጋር ነው ያለው፣ እየተናገረ ነው። ወደሱ እንሂድ ወንድሞች እናቶች። እሺ ጸጋ ይብዛላችሁ። እኔ እንዳለ ፕሮግራም አላወቅኩም ነበር። የሆነት ወንድምነት ደውሎ በውስጥ ሲያወራኝ እሺ እያለውም እና ከዚህ ነው የሚጀምረው። ቅንነትም እዛ ነው የምንሄደው። እዚህ እንኳን ምንም ብናረግም ቀጥታ ሂዱ ወገኖች። ወንድምነት ሀሳቡን
ብሩክዬ በስልክ እሺ ነው በውስጥ እናወራ የፈለግከው? ቴሌግራም ላይ አንሳው ስልክ። እሺ አነሳዋለሁ። ብሩኬ ቤካይ ወንድምነት ጨርስና ዶክተር ሻወል ጋር እንሂድ። እሺ ያ ቴንክ ዩ። ኦኬ፣ እዛ ነን እኔም እዛ ነኝ። እሺ ለማንኛውም ምንድነው እኔ ዋና ነገሬ ዶዙን ከፍ አድርጌ እመጣለሁ ብዬ ስል ለሰው ጥብቅና ምናምን ሳይሆን ከሚያነሷቸው ነገሮች አንጻር ምላሽ ከመስጠት ነው። እንዳልከውም ለማንም ሰው ጥብቅና አንቆምም። ማንም ሰው የሚዳኘው በእግዚአብሔር ቃል ስልጣን ነው። ለተሳሳተው ስህተት አይ ምናምን ብለን አልተሳሳትም ብለን ግድ ጥብቅና የምንቆመው ነገር የለም። እኔ እያልኩ ያለሁት ነገር ምንድን ነው አጉል አታክ ለማድረግ የሚካሄድበት ማንኛውም ርቀት በተነሳ ቁጥር እኔ እመጣበታለሁ ነው ዋና ነገር እንጂ ለማንም ሰው ጥብቅና ልቆም አይደለም የሚጠራሁት። ጥብቅና መቆም ካለብኝ የምቆመው ለእግዚአብሔር ቃልና ቃል ብቻ ነው። ከዛ ውጭ ለማንም ጥብቅና መቆም አልችልም፣ ወደፊትም አድርጌም ስለማላቅ ማለት ነው። ግን አታክ ለማድረግ በተነሱ ልክ እኔም ደግሞ በዛው ልክ እመጣለሁ ነው። ተባረክ ወንድምነት። ቴንክ ዩ ወንድምነት፣ ጸጋ ይብዛልህ። ተባረኩ። እንግዲህ በጎ ፈቃዳችሁ ከሆነ እነ ዶክተር ሻወል ጋር እንሂድ። ጸጋ ይብዛላችሁ። ተባረኩልኝ።